ከተማ መነኩሴ አይቀመጥም። የመነኩሴ ቦታው የት ነው? ጫካ፣ ምድረ በዳ፣ ገዳም። ገዳም ማለት ምድረ በዳ፣ ጫካ ማለት ነው። ብዙ ጊዜ እህቶቻችን፣ ብዙ ሰዎች የሚሸነፉ ሌላ ድቀት የሚገጥማቸው ተገቢ ያልሆነ ከወንድ ጋር ቅራቦት፣ አብሮ ማምሸት፣ አብሮ አንድ ዶርም ላይ መዋል ምን ማለት እስከ ማደር ይደርሳልና ሰው ብዙ ጊዜ ብዙ ተጋድሎ ከተጋደለ በኋላ በትንሽ ጊዜ ድቀት ያገኛል። ሁላችንም እናት አባት ድንግል ማርያምና ቅድስት ቤተክርስቲያን ናት። የሁላችንም እናት አባት ድንግል ማርያም ቅድስት ቤተክርስቲያን ናት። በዘመናችን ለምሳሌ እንደሚባለው በዘመናችን ጿሚያን ካሉበት አካባቢ የሆነ ሪሰርች የሆነ ጥናት ተጠና ይባላል። ሪሰርች ተሰራ ይባላል። ግን የራሳቸውን ፍላጎት ነው አጠናን የሚሉ ከጿሚያኑ አካባቢ አይ የአይምሮ መቀንጨር ችግር አለ ምን አለ የሚለው ከዚህ ጋር የተያዘ ነው በነገራችን ላይ። ስለዚህ የአይምሮ መቀንጨር ስለገጠማችሁ አጽሙ አጸልዩ ነው። በተቃራኒው ዲያብሎስ ለአፎሚያ የነገራት አይነት መልእክት ነው። አሁን ከናንተ መካከል ሕፃናት ቢሆኑ ወንድ ካለ አብሮ እንዳይገባብኝ አለች። ወንድ ካለ አብሮ እንዳይገባ ባለቤቴ ካረፈ በኋላ ወንድ ወደ ቤቴ አልገባም። አይ ብዙ ጊዜ እህቶቻችን፣ ብዙ ሰዎች የሚሸነፉ ሌላ ድቀት የሚገጥማቸው ተገቢ ያልሆነ ከወንድ ጋር ቅራቦት፣ አብሮ ማምሸት፣ አብሮ አንድ ዶርም ላይ መዋል ምን ማለት እስከ ማደር ይደርሳልና ሰው ብዙ ጊዜ ብዙ ተጋድሎ ከተጋደለ በኋላ በትንሽ ጊዜ ድቀት ያገኘዋል። ሰላመከ ንጻሐው ስማ ሀበነ ሰላመከ ንጻሐው ስማ ንጉስም ካህንም ቅዱስም ናዲስም ነው። ደስ ያሰኛል። ኢትዮጵያ ምድር ነው የነን ያፈለቀ የነሱ ልጆች ነን እናንተ። እሺ እናንተ ምን የነሱ ልጆች ነን። ስለዚህ የእሳት ልጅ እሳት ነው መሆን ያለበት። የእሳት ልጅ አመድ አይደለም መሆን ያለበት። ተማሩ። እንደ ንጉስ ላሊበላ ካህን ሁኑ። ይህ ማለት የማታንቀላፋ ትጉህ እረኛ፣ ቸር እረኛ፣ የማታንቀላፋ ይባላችሁ የማትተኛ ትጉህ ቸር እረኛ አበነ ሰላማከ ንጸውስማከ ስምክን ስንጠራ ሰላምህን ስጠን፣ ፍቅር አንድነት ይደረግልን ማለት ነው። ቅዱስ ያሬድ የወረበው የቅዱስ ያሬድ በረከት ይደርብን። ቅድም ካነሳውላችሁ ውስጥ በተለይ ለምዕመናን ሚዛናዊ እናት የምትሆነን ለሁላችንም የአፎምያን ያህል ልብና አይምሮ ወይ ደግሞ መመዘኛ ዕውቀት ይኖረን ዘንድ አንዷን እናንሳ። ለምሳሌ ዛሬ ከሚከበሩት ውስጥ አፎምያ ማን አልኳችሁ? ማን ያልኳችሁ? ኪልቅያ በሚባል ሀገር የምትኖር ናት። ባለቤቷ አስተራኒቆስ የሚባል የኪልቅያ መስፍን የነበረ ነው።
ሹም ማለት ነው፣ ገዥ የነበረ ነው። ስለዚህ ስለ ቅድስት አፎሚያ ነው የምናወራ። በጣም ለምዕመናን ሁሉ የሷን አይነት ሚዛን መለኪያ እያንዳንዱ ነገር የሚሆነውን ነገር እንደሷ መዝነን መቀበል እንዳለብን ብዙ ትምህርት የምንወስድባት እናታችን ናት። ባለቤቷ አገረ ገዥ የነበር አስተራኒቆስ ነው። የሚገርመው ሁለቱ ልብ በሉ፣ ሁለቱ ባልና ሚስት ደጋግ የነበሩ ምን የነበሩ አልኳችሁ? እየመላሳችሁልኝ ምን የነበሩ አልኳችሁ? በስርዓት ያደጉ። በምን ያደጉ አልኳችሁ? ፈሪሃ እግዚአብሔርን ገንዘብ ያደረጉ። ማንን ገንዘብ ያደረጉ አልኳችሁ? አያችሁ፣ እግዚአብሔርን ማክበርን፣ እግዚአብሔርን መፍራትን ገንዘብ ያደረጉ። ይሄንን ገንዘብ ማድረግ የቻለው ደግሞ በምን ስላደጉ? በስርዓት። በምን ስላደጉ? በስርዓት። በስርዓት አደጉ። ኋላ ለአቅመ አዳም ሲደርሱ ሁለቱ በቤተክርስቲያን በተክሊል ጋብቻቸውን ፈጸሙ። በምን ፈጸሙ አልኳችሁ? በምንድነው ጋብቻ መፈጸም ያለበት? በተክሊል አይደለም? ሁላችሁም አሁን እዚህ ያላችሁት የሚመነኩስ አለ፣ ይመነኩሳል። የገዳም አበምኔት ይሆናል፣ በገዳም ረድ ይሆናል። በገዳም መነኮሳት ነው በየበረሃው ወርቆ ስለ ሀገር ስለ ቤተክርስቲያን የሚያገለግል ይሆናል። የከተማ መነኩሴ ትሆናላችሁ አይደለም ያልኳችሁ። ከተማ መነኩሴ አይቀመጥም። የመነኩሴ ቦታው የት ነው? ጫካ፣ ምድረ በዳ፣ በገዳም። ገዳም ማለት ምድረ በዳ ጫካ ማለት ነው። ስለዚህ ስትመነኩሱ የት ነው መኖር ያለባችሁ? ምድረ በዳ ጫካ፣ ከሰው ተሰውራችሁ። መነኮሰ ማለት እኮ ምን ማለት ነው? ሞተ ማለት ነው። መንኮሰ ምን አለ ይላል? ሞተ ማለት ነው። መነኩሴ ማለት ከሰው የተለየ የሞተ ማለት ነው። ከሰው የተለየ የሞተ ማለት ነው መነኩሴ። ስለ ምንኩስና ስናነሳ ይሄ መታሰብ አለበት። አሁን እዚህ በተክሊል የምታገኙ ትኖራላችሁ፣ የምትመነኩሱ ትኖራላችሁ እንጂ በከተማ ውስጥ እየኖሩ ምንኩስና የለም። የመነኩሴ ቦታ ጫካ ምድረ በዳ ነው እንጂ ምዕመናን ከሚኖሩት በላይ እየኖሩ ምዕመናን የማያውቁትና ማለት ኑሮ ይሄንን እየኖሩ ምንኩስና ወይም ሌላ ነገር የለም። የምንኩስና ቦታው ጫካ ስለሆነ ማለት ነው። እነዚህ በዓለም የሚኖሩ ናቸውና ጋብቻቸውን በምን ፈጸሙ ነው ያልኳችሁ? በተክሊል። የሰው ሁለት ምሰሶች ስላሉ ነው። ሁለት ምሰሶች አሉ። ሰው ወይ በምንኩስናው ህይወት ይሄዳል ወይም ደግሞ በትዳሩ ህይወት ያቀናል። ትዳሩን ከፈለገ ደግሞ በምንድነው ትዳሩን የሚመሰረት? በተክሊል። በተክሊል ጋብቻቸውን መሰረቱ። እዚያ እግዚአብሔርን እያገለገሉ ኖሩ፣ እየዘከሩ፣ የተራበ እያበሉ። እየሰማችሁ ነው አይደል? ወደ ላይ የተራበ እያበሉ፣ የተጠማ እያጠጡ፣ የታረዘ እያለበሱ ልብ ብላችሁ ስሙ። ሲኖሩ የሚገርመው በወር ደግሞ 3 ጊዜ ታላላቅ ዝክር ይዘክሩ ነበረ። ብዙ ነዳያንን የሌሊቶችን ጠርተው አንደኛው በ12 የቅዱስ ሚካኤል በ12 የማንን ባል አልኳችሁ? የቅዱስ ሚካኤል። ሌላው በ21 የእመቤታችን፣ ሌላው በ29 የባለ እግዚአብሔር ክርስቶስ የተወለደበትን። ይሄንን መሰረት አድርገው ሶስቱን ዝክር እየዘከሩ ከኖሩ በኋላ ባለቤቷ ማነው ስሙ ያልኳችሁ? አስተራኒቆስ። ማን አልኳችሁ? አስተራኒቆስ ታመመና እረፍቱ ደረሰ። በነገራችን ላይ እግዚአብሔር ጠብቀው የሚኖሩ ሰዎች ለተሞታቸው እንደደረሰ ያውቃሉ። ሊያርፍ እንደሆነ እሷም አወቀች፣ እሱም አወቁ። አያችሁ፣ አሁን ሰው ሞቱን ያውቃላ በደንብ ከእግዚአብሔር ጋር ከሆነ ግልጽላችኋል። አስቀድሙ ፍራትም ይላል። በነገራችን ላይ ሰው ሊያርፍ ባለበት ቀን ብቻ ዝም ብሎ በሆነ ነገር ትንዙዝ ብሎ ሁላ ይውላልና ሞቱን አረፈና ሊያርፍ እንደሆነ ነገራት። እናት አባት የለኝ፣ እናት አባቴ አንተ ነህ። አጎት አክስት የለኝ፣ አንተ ነህ ያለኸኝ። ለማን ጥለኸኝ ነው የምትሄድ አለችው። በጣም በፍቅር የኖሩ የሚዋደዱ የሚግባቡ የሚናበቡ ባልና ሚስት የነበሩ በሕገ እግዚአብሔር ነው ጋብቻቸውን የፈጸሙ የሚኖሩ በሕገ እግዚአብሔር ነው። በሕገ እግዚአብሔር ጋብቻቸውን እንዲፈጽሙና በሕገ እግዚአብሔር እንዲኖሩ ያደረጋቸው ደግሞ በሕፃንነታቸው በስርዓት ማደጋቸው፣ የእግዚአብሔርን ቃል በመማራቸው፣ በፈሪሃ እግዚአብሔር በማደጋቸው ይሄንን ገንዘብ እንዲያደርጉ አድርጓቸዋል። ስለዚህ አይ ቅዱስ ሚካኤል አለልሽ፣ ድንግል ማርያም አለችልሽ፣ እግዚአብሔር አለልሽ። በነገራችን ላይ የኛ እናት አባቶቻችን እናት አባት ከወላጅ እናት አባቶቻችን በስተጀርባ ዘላለማውያን የሆኑ እናት አባት አሉ። ለምሳሌ የሁላችንም እናት አባት ድንግል ማርያም እና ቅድስት ቤተክርስቲያን ናት። የሁላችንም እናት አባት ድንግል ማርያም ቅድስት ቤተክርስቲያን ናት።
እንደ አባት ደግሞ ሥላሴ ናቸው። እንዳጎት እንዳክስ ደግሞ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ናቸው። እንደ ርስት እንደ ቤት ደግሞ ገነት መንግስተ ሰማያት ነው። ርስታችን አሁን የክርስቲያኖች እርግጥ በዚህ ዓለም ስንኖር የዚህ ዓለም ርስት የዚያኛው ዓለም ርስት አምሳል ነውና ሀገር ያስፈልገናል፣ ማረፊያ ቤት ምን ያስፈልገናል። ግን ዘላለማዊ ቤታችን ለዘላለማዊ ቤታችን መዳረሻ ግን በዚህ ርስት አለን ማለት ነው። ሀገራችን ርስታችን ናት። ወደዚያኛው መሸጋገሪያ እዚህ ርስት ሀገር ሳይኖረን ወደዚያኛው መልካም ስራ መስራትም አንችልም። ማስቀደስም መቀደስም መማማርም ሀገር ከሌለን አንችልም። ስለዚህ የክርስቲያን እናት አባቱ እኔ እንዳሉ ሊታወቅ ይገባልና እነዚህ ያሉልሽ እኮ አላት። ከዚያ በኋላ እንግዳስ የቅዱስ ሚካኤልን ስዕል አስልልኝ አለችው። እንዳውኑ ስዕል እንደፈለገ በየሜዳው በየጫካው የሚገኝ አይደለም። እዚያው ደግሞ ስርዓቱን ያልጠበቀ ማን በእምነቱ የሌለ ሰው የሚያዘጋጀው ስዕላት የሚሳሉ በተማሩ ሰዎች ራሱ ቀለሙ በደንብ ሲስሉም ሱባኤ ይዘው በስርዓት ነው ስዕላትን ቅዱሳት ስዕላትን የሚያዘጋጇቸው። እዚያ ስዕሉን ካዘጋጀላት በኋላ አረፈ። ካረፈ በኋላ የሚገርማችሁ በንጽህና በቅድስና ነው የኖረች። ልብ በሉ፣ በጣም የሚገርም መመዘኛና እህቶቻችንን ልትወስዱት የሚገባ የሚገርም ህይወት አላት። ባለቤቷ ካረፈ በኋላ ከቤቷ ወንድ አይገባም። ምን አይገባም አልኳችሁ? ወንድ ባለቤቷ ካረፈ በኋላ ወንድ ቤቷ አይገባም። በውጭ ነው የሚስተናገድ። እንኳን ትልቅ ወንድ ይቅርና ሕፃናት ሆነው ወንዶች ከሆኑ አይገቡም። አይ ለምሳሌ ወንድና ሴት እናት ጋር አባት ጋር ምን ጋር እንዳይተኛ ይከለከላል አይደል? ሰይጣን የሚያመጣው ፈተና ስላለ ነው። ባለቤቷ ካረፈ በኋላ ሕፃናት ወንዶች ሳይቀር ወደ ቤቷ አይገቡም። ሴቶች ብቻ ነው የሚገቡ። እንዲህ እያለች በጾም በጸሎት እግዚአብሔርን እየጠበቀች ስትኖር የሚቀና ደግሞ አንድ ኃይል አለ። እሱ ማን ነው? ዲያብሎስ ማለት ነው። በመልካም ስራዋ ሌሎቹ ቅዱሳን ይደሰቱባታል። ሰይጣን ዲያብሎስ ደግሞ ሰውን ሁሉ የሚከስ የሚቃረን ዲያብሎስ ደግሞ እርሱ እንደወደቀ ሰውን ለመጣል 24 ሰዓት የማይተኘው ዲያብሎስ ደግሞ እሷን ለመጣል ይፈልጋል እና ከዕለታት አንድ ቀን መነኩሴ መስሎ ልብ በሉ፣ መነኩሴ መስሎ ብዙ ሴት መነኮሳያት አስመስሎ፣ ግን መነኩሴ የመሰለ ራሱ ማን ነው? ዲያብሎስ ነው። ሴት መነኮሳያት ያስመሰላቸው ደግሞ እነማን ናቸው? ሰይጣናትን አጋንንትን አስመስሎ ወደ ቤቷ ሄደ። እዚያ ሴት አገልጋይ የምትራዳት የምታገለግላት ነበረችና በእሷ አማካይነት እንድትጠራ አደረገ። ከዚያ ምን አለች እሷ? አንድ ወንድ መነኩሴና ሴት መነኮሳያት ብዙ ይፈልግሻል አላት። ይልሻል ብላ ይቻ አገልጋይዋ ነገረቻት። አይ መነኮሳያት ከሆኑስ ወደ ቤት የገብታችሁ የቅዱስ ሚካኤል ስዕል ባለበት ጸልዩልኝ አለቻቸው። አይገርማችሁ? ጸልዩልኝ። ትጸልያለች፣ ትጾማለች። ባሏ የእመቤታችንን የቅዱስ ሚካኤልን የባለ እግዚአብሔርን ዝክር እንዳታስታጉይ ብሏት አታስታጉልም። ንጹህ ታደርጋለች። ራሷን ትጸልያለች፣ ትጾማለች፣ ትሰግዳለች፣ ሁሉ ነገር ታከናውናለች መልካም ምግባራትን። ስለዚህ ወደ ዝም ብላችሁ ገብታችሁ ጸልዩልኝ አላላቸው። ዝም ብሎ ገብቶ ጸልዩልኝ አይባልም። አይ መረጃ ማለትም ሰይጣን እንዴት እንደሚፈትን ታውቃለች፣ መለኪያ አላት። ስለዚህ እውነተኛ ከሆነ ወደ ቅዱስ ሚካኤል ስዕል ወዳለበት ገብቶ ሰግዶ ይጸልያል ነው የሷ መለኪያ። ከዚያ ምን አለች ግን ከመግባታችሁ መካከል ከናንተ መካከል ሕፃናት ቢሆኑ ወንድ ካለ አብሮ እንዳይገባብኝ አለች። ወንድ ካለ አብሮ እንዳይገባ። ባለቤቴ ካረፈ በኋላ ወንድ ወደ ቤቴ አልገባም። አይ ብዙ ጊዜ እህቶቻችን ብዙ ሰዎች የሚሸነፉ ሌላ ድቀት የሚገጥማቸው ተገቢ ያልሆነ ከወንድ ጋር ቅራቦት፣ አብሮ ማምሸት፣ አብሮ አንድ ዶርም ላይ መዋል ምን ማለት እስከ ማደር ደርሳልና ሰው ብዙ ጊዜ ብዙ ተጋድሎ ከተጋደለ በኋላ በትንሽ ጊዜ ድቀት ያገኘዋል። ይህ አይነት የአፎሚያ አይነት ጥንቃቄ መለኪያ ስለሌለን ስለማናደርግ ማለት ነው። ስለዚህ ወንድ ካለ እንዳይገባል። እዚያ ምናልባት ሰይጣናት ስለሆኑ ዲያብሎስ ስለሆነ አይኛ ጧት ጸልየናል፣ አሁን መጸለይ ያስፈልገናል። ባይህ ጸልይ ስትለው የሰይጣን ከሆነ ብዙ ሰው ጸልይ ሲሉት አልጸልይም ይላል። አይጸልይም። እናንተ ማጸልይ ከሆነ ችግር አለ ማለት ነው። መጠመቅ አለባችሁ።
ጸሎት የሚጠላ ከሆነ መጠመቅ አለበት፣ ችግር አለ ማለት ነው። ጧት ጸልየናል፣ ጸሎት አይወድም፣ ሰይጣን ያቃጥለዋል። ጸሎት እኮ ትልቅ መሳሪያ ነው ሰይጣናትን የሚያቃጥል። ስለዚህ ጧት ስለጸለይ አንጸልይም የግዳስ አንቺ ይሁላ ጾም ጸሎት ምን ያደርግልሻል አሏት። አያችሁ ጾም ጸሎት ምን ያደርግልሻል? እንደ ዘመናችን መናፍቃን ማለት ነው። ጾም ጸሎት አያስፈልግም እንዲሁ ማለት እንዲህ እንደሚሉት ጾም ጸሎት አያስፈልግሽም አለና ጾም ጸሎት ሲበዛ እኮ እንዲሁም ይገላል አሏት። ይሄ በዘመናችን ለምሳሌ እንደሚባለው በዘመናችን ጿሚያን ካሉበት አካባቢ የሆነ ሪሰርች የሆነ ጥናት ተጠና ይባላል፣ ሪሰርች ተሰራ ይባላል። ግን የራሳቸውን ፍላጎት ነው አጠናን የሚሉ ከጿሚያኑ አካባቢ አይ የአይምሮ መቀንጨር ችግር አለ ምን አለ የሚለው ከዚህ ጋር የተያዘ ነው በነገራችን ላይ። ስለዚህ የአይምሮ መቀንጨር ስለገጠማችሁ አጽሙ አጸልዩ ነው። በተቃራኒው ዲያብሎስ ለአፎሚያ የነገራት አይነት መልእክት ነው። መልእክት ነው። አይ ምን ያደርግልሻል? ይገላል አላት። ጾም ደግሞ ማንንም ገሎ አያውቅም። ሙሴ እኮ 40 መዓልት 40 ሌሊት ከጾመ በኋላ ነው የቃል ኪዳኑን ታቦት የተቀበለ። ፊቱ እያበራ ነው የመጣ 40 መዓልት 40 ሌሊት። እነዚያ እኮ የተሰወረው ምስጢር የተገለጸላቸው 40 መዓልት 40 ሌሊት ሳይበሉ ነው። ይህ በመጽሐፍ ቅዱስ የተቀመጠ ሕያው የሆነ ዘላለማዊ የሆነ እግዚአብሔራዊ የሆነ ቃል ነው ይሄንን የሚነግረን። እነ ሕዝቅኤልን ማየት እንችላለን። ጾመው ነው እነ ዳንኤል ምስጢር የተገለጸላቸው ጾመው ነው። እነ ሰለስቱ ደቂቅ ዳንኤል ፈርዖን ያየውን ማለት ናቡከደነፆር ያየውን ህልም መተርጎም የቻለ 3 ዓመት ውሃና ጥሬ ብቻ እየበላ ነው። አይገርምም? ከሌሎቹ ተማሪዎች 10 እጅ በልጦ ተገኘ የተባለ። ስለዚህ ሰይጣን ይሄንን ወደ ኋላ ጣልና ጾም ጸሎት ሲበዛ እኮ ይገላል። አሁን እንደሚባለው አጾማችሁ የአይምሮ መቀንጨር ያገኛቸዋል። ለዚህ ነው ወደ ሰሜኑ አካባቢ የሚባል ዲያብሎስ የዘራው ዘር አሁንም ስለቀጠለ ማለት ነው። አሁንም ስለቀጠለ የሱ ተተኪዎች፣ የሱ ስራ አስፈጻሚዎች፣ የሱ አሽከሮች ማለት ነው ይባላል። በቤታችን እንዲህ ካልሆናችሁ ሰው አይብላልን፣ በአግባቡ ይበላል። ግን ከመለኮታዊው ሕይወት እያወጡ ጌታችን ራሱ ዲያብሎስ እኮ 40 መዓልት 40 ሌሊት ከጾመ በኋላ ድንጋዩን ዳቦ አስመስሎ ዞለት ቀርቦ ነበርና ሰው በእንጀራ ብቻ አይኖርም በምን ይኖራል? በእግዚአብሔር ቃል እንጂ ብሎታል። ጌታችን ራሱ ያስተማረን ይሄንን ነው። እንግዲህ ከእግዚአብሔር የሆነ ይሄን ነው የሚነግረን። ከሰይጣን ወገን የሆነ ደግሞ ቅድም ያልኳችሁን ስለምጾም እንዲህ ስለምትሆን አይምሮህ እንዲህ ይሆናል ብለው የተዛባ እግዚአብሔራዊ ያልሆነ ሰይጣናዊ የሆነ ከሱ ያገኙትን ይነግረናል። ስለዚህ ጾም ጸሎትሽ ይጥልሻል እንዴ? ባልስ ማታገቢ ለምንድን ነው? እሷ የገባችሁ ብጻት አለ ምጽዋትስ የኛል ምን ያስፈልጋል አላት። አያችሁ መልካም የሆነውን ነገር ነው ሰይጣን የሚያስጠል። ከሰይጣን የሆነ ነገር አሁን ከእግዚአብሔር የሆነውን ነገር መልካም የሆነውን ነገር ለማስጣል ከሰይጣን ወገን የሆኑ ሰዎች በህፃናቱ በተለይ ገና ከኬጅ ጀምረው በትምህርቱም በምኑ ብዙ ጊዜ በምናያቸው በሚዲያው በምኑ ከዚያ ያገኙትን ነው የሚነግሩ። ስለዚህ ሁሉ ጾም ምጽዋት ምንድነው? የግድ ስትደክሚ የሚያግዝሽ የሚያበረታሽ፣ ስታረጅ የሚጦርሽ ልጅ ያስፈልግሻል። ቤት ሰሪ ወመን ዘሪ ልጅ ያስፈልግሻል። በዚህም ላይ እኮ መጽሐፍ ቅዱስ ጠቀሰ። ሰይጣን እኮ ለጋር ጠቅሷል አይደለ? ግን መዳረሻ አይደለም። ዝም ብሎ ቆነጻጽሮ መናፍቃን ከላይ ርሱን ከታች ዳጉን ሳያዩ አንድ ርስ መርጠው እንደሚጠቅሱ ሰውን ለመጣል ማለት ነው። ካለ የታች ሳያዩ ዝም ብሎ አንዲት መዘው ስለዚህ እና አብርሃም እና ይስሐቅ እና ያዕቆብ እኮ ሌላ ሚስት አግብተው ነበር አሉ። እንግዲህ ገና በረድኤት ባሉት ዘመን እንግዲህ በገልቦና የተከናወነው ያ ቢሆን መጽሐፍ ቅዱስ የሚገርመው የወደቁትን ድቀታቸውን እንደገና ሲነሱ ትንሳኤያቸውን ነው የመዘገበልን። እውነተኛ መጽሐፍ መሆኑ መጽሐፍ ቅዱስ የሚታወቀው ነገራችን ላይ ለምሳሌ አብርሃም ድቀት ካገኙ ያጠፋውን ጥፋትን መልካም የሰራውን ሁሉን ነው የሚመዘግብ። ዘመኑ መልካሙን ነው እንጂ ጥፋቱን አይነግረንም። በዚህ ከተማ ውስጥ ለምሳሌ የሆነ ነገር ቢፈጸም መልካሙ እንጂ ጥፋቱን አይዘገብልንም። በመጽሐፍ ቅዱስ ግን የዳዊት ሕይወት ጥፋቱም መልካሙ ነው የተዘገበልን። መጽሐፍ ቅዱስ እውነተኛ መሆኑ ራሱ የሚገርመው ብዙ ነገር ቢኖሩትም አንዱ ይሄ ነው። እያንዳንዱ የተከናወኑትን ነገሮች ይነግረናል። ክርስቶስ ለምሳሌ በተለበሰው ሥጋ ተራበ፣ ተጠማ፣ ግንድ ተሸከመ። እያንዳንዱ የተከናወነውን ነገር ነው የሚነግረንና ያንን
ትክክል ያልሆነ ሁሉ ጠቀሰላት። አይ ምን አለች እሷ? መለኪያ ያላት ሴት ናት። አያችሁ የተማረች ናት ብያቸዋለሁ። መጽሐፍ ቅዱስም መጽሐፍ በሚገባ ስለምታውቅ መጽሐፍ ቅዱስ ስርዓተ ቤተክርስቲያን ተመራ ስላደገች ካልተማራችሁ አታውቁትም። መልስ አይኖራችሁም፣ ግንዛቤም አይኖራችሁም። ለምሳሌ ለተራውት መራራት እንደሚገባ አምላኳን ለምሳሌ አምላካችን እግዚአብሔር ሲያስተምር ውሎ ከተራቡ በኋላ እንደ ተራቡ መሄድ አይገባቸውም፣ የሚበሏቸው ስጧቸው ሲል ነው የምናገኝ በመጽሐፍ። እንዲሁም 5ቱን እንጀራ አበርክቶ እንዴ 7000 ሕዝብ 5000 ሲያጠግብ እናየዋለን። 7 ቅርጫት ሞሰብ 12 ቅርጫት ትራፊ እንዲያው ከ5ቱ እንጀራ ከዚያ ሲነሳ ነው ያየን። ስለዚህ ክርስቶስ ለተራቡት መራራት እንደሚገባ አስተምሯል። መዝገባችሁ በዚህ እንግዲህ ባለበት ልቦናችሁ በዚህ ይኖራል ብሎ ገንዘባችን የት መዋል እንዳለብን መጾም እንዳለብን ጾሙን እንግዲህ ሰይጣን ተቃውሞታል። ክርስቶስ 40 መዓልት 40 ሌሊት ጾሙ ብሏል። ስትጾሙ ግን ደግብዞች አትጠውልጉ ብሎ ጾሙን ራሱ እንዴት ማከናወን እንዳለብን የጾምን ስራ ሳይቀር ነግሮናል። አያችሁ ጾሙ ብቻ አይደለም ያለን ስንጾም እንዴት መጾም እንዳለብን ምጽዋቱን ደግሞ እንዴት ማከናወን እንዳለብን ከከንቱ ውዳሴ ርቀን እንዴት ምጽዋት መመጽወት እንዳለብን ነግሮናል። ጸሎት አጸልዩ ይሏታል። ልብ በሉ ሁሉን ይከለክላል። ክርስቶስ እኮ በጌቴሴማኒ ከጸለየ በኋላ ትግቡ እንከ ከመይተባው ተመንሱት ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ ራሱ ጸልዩ አልቀረም። ጸልዩ ነው ያለን። ራሱ ጸልዩ አልቀረም፣ ጸልዩ ብሏል። አየህ። ስለዚህ ክርስቶስ ያስተማራትን ጸሎት ነው እየጸለየች ያለች። ክርስቶስ ያስተማራትን ምጽዋት ነው እየመጸወተች ያለች። ክርስቶስ ያስተማራትን ጾም ነው እየጾመች ያለች። እዚያ ምን አለች? መለኪያ አላት እንዴ አባ አስኬማ ከሰናይ ወቃለ ከሰ እኩይ ውእቱ። አባ ቆብህ መልካም ነው፣ ነገር ግን ክፉ ነው፣ አነጋገርህ ክፉ ነው አለችው። አየህ ቆብ ያምራል አይደለ? ቆብ ተደፍቶ ብዙ ነገር ሲከናወን እናያለን። መልካም ነበር እሱ፣ ግን ከዚያ ጀርባ ያለውን መጥፎ ነገር ካለን እንቃወማለን። ቆብ መልካም ነው፣ ነገር ግን ክፉ ነው አለች። ከኋላ ምን አለች መሰለህ? እዚያም በላይ አለች ምጽዋትሽን ተይ ብሏት ምጽዋት አበድር መስዋዕት ከመስዋዕት ምጽዋትን እመርጣለሁ ብሎ ክርስቶስ አስተምሮ ይላለችው። አየህ ካወቅ እንዲህ ትጠቅስለታለህ። በቃ እዚያም በላይ አለችው። ባል አግቢ የምትለኝ አየህ፣ ባል አግቢ የምትለኝ ሰው እኮ ጥንቱን የተፈጠረ በንጽህና በቅድስና ሊኖር ነበር። ሰው የተፈጠረ እንዲህ ነበር አይደል? አዳም እኮ በገነት 7 ዓመት ሲኖር ሔዋንን በግብር አያውቃትም ነበረ። ሴትና ወንድ መሆናቸው የተዋወቁ ከገነት ከወጡ በኋላ በምድረ ፋይድ ነው ይሄ የትዳር ህይወት የተጀመረ። በነገራችን ላይ በገነት እያሉ አይታወቅም ነበር። ስለዚህ ሰው ጥንቱንም የተፈጠረ እኮ በንጽህና በቅድስና ሊኖር ነው። እየሰማችሁ ነው ልጆች? እናንተ ነገር እንዲህ ስለምትሆኑ ሰው የተፈጠረ እኮ ለዚያ ነው። እንኳን በእግዚአብሔር አርአያና ምሳሌ የተፈጠረው ሰው ይቅርና ኦፈ መንጢት ወይም ርግብ እኮ ይሄንን ባሏ ከሞተ በኋላ አታደርገው አለችና በእንስሳት ደረጃ በአራዊት ደረጃ በአዕዋፋት ደረጃ ያለውን ራሱ ጠቀሰችልን። ኦፈ መንጢት ርግብ የምትባለው የተለየች ርግብ ታውቃላችሁ? ለምሳሌ ባሏ ቢሞትባት ከዚያ በኋላ ከሌላ ወንድ አትደርስም። ርግብ ማለት ነው። ርግብ ባሏ ከሞተባት እንዲህ ትለዋለች። እንዲህ ካላት ፊቷን በጥፍሯ ሰንጥቃ ታሳየዋለች። አዘንተኛ ነኝ ብላ ማለት ነው። እዚያ አሁንም እንዲህ ካላት እየጮች ወደ ጓደኛዋ ሄዳ ትጨመራለች። ተራርተው ነድፈው ያባረሩላታል። ስለዚህ እሱን ጠቀሰችለት። እንዴት በእግዚአብሔር አርአያ አምሳል ተፈጥረን ከወፍ እናንሳለን አለችው። አየህ ዛሬ ሰው እኮ ከወፍ አንሶ ነው በአንድ ሚስቱና በአንድ ባሉ መጽናት ያቃተው። 10ሩን ሲያደርስ የሚውል በሰይጣንን ግን ፈጻሚ ስለሆነ ነው። የሰይጣንን ተልእኮ እየፈጸመ ነው። የሱን ተልእኮ እያከናወነ እንጂ አዕዋፋት እኮ እንዲኖረዋል ብላ አስተማረችው። እዚያ የቅዱስ ሚካኤልን ስዕል ልታመጣበት ስትል አየህ ሰይጣን ቅዱሳት ስዕላትን አይወድምና ቆይ የሰኔ ሚካኤል ድብያላችሁ ነው። የሰኔ ሚካኤል ቅዱስ ሚካኤል ይታወቃል። ቅዱስ ሚካኤል ለሰዎችም ለእንስሳትም ለአራዊትም ለአዕዋፋትም ለእንስሳት እያንዳንዱ ነገር ቅዱስ ሚካኤል ይጸልያል። በነገራችን ላይ ለውሃዎች ሳይቀር መላእክት ይጸልያሉ። ያለዚህማ ይገሉና ነበር ውሃዎች ተመረዘው።
አቤታችን ያለውን ውሃ ክዳን እንከርነዋለን። ግን እኮ አሁን እዚህ የሚጠጣው ውሃ አረራ ወይም ደግሞ ይሄኛው ላፍ ቢሆን ክዳን አለው እንዴ? የለውም። ክፍቱን ነው ዘላለም የሚኖር። ግን መላእክት ስለሚቀድሱት ነው። መላእክት ሌሊት መውረዳቸውም ለቅዱስ ሰማይ ነው። ስለዚህ ያን ቀን የሰኔ ሚካኤል ከልዑል መንበሩ ሆኖ ስለሚጸልይ ያን ቀን የሚያድንሽ የለም እሱ ከምትመኪበት ስል ጋራ ያን ጊዜ አጠፋሻለሁ አለና እንደ ጉም ተኖ እንደ ጢስ በኖ ጠፋ። የቅዱሳን ስዕላትን ዲያብሎስ አይወዱምና ከዚያ በኋላ እንደተናገረው በዛሬው ቀን የሰኔ ሚካኤል ማለት ነው አሁንም መጣ። ሰይጣን ተመላላሽ ነው። ሰይጣን በነገራችን ላይ ውሻ ማለት ነው። ሰይጣን አሁን ውሻ የሆነ ነገር እዚህ ከለም የሆነ አጥንት የሆነ ነገር ብቻ ሊይችል ይሆናል። ደብድባችሁ አባራችሁት ወዲያው እናንተ ቤት ሳትገቡ ወዲያው ይደርሳል አይደል? ሰይጣንም እንዲህ ነው። በሆነ ኃጢአት ድል አድርጋችሁት አሁንም ደግሞ በዚያው ኃጢአት ተመልሶ ይመጣል። ወይም ደግሞ ሌላ ኃጢአት ቀይሮ መጥቶ በሌላ ደግሞ ይፈታተናል። እየተመላለሰ አይለቅም። በቅዱስ ማቴዎስ ወንጌልም የምናየው ይሄ ነው እኮ ከቤተ መቅደስ በካህናቱ በቤተ መንግስቱ ክርስቶስ ተመላለሽነቱ በትርጓሜ ተቀምጧል። ስለዚህ በሆነ እንዲህ ያለ የሆነ ያህልው ኃጢአት ይፈትነኛል ብላችሁ ጾማችሁ ጸልያችሁ ለጊዜው አርቃችሁት አሁንም ካልተጠነቀቃችሁ ግን ወይ መልኩን ቀይሮ ወይ በዚሁ አረሳስቶ ተመልሶ ይመጣል። ውሻ ወዲያው አባራችሁት ወዲያው መታችሁ ተመልሶ እንደሚመጣ ግን መበርታት ያስፈልጋል። ተደጋጋሚ ውሻውን ካባረራችሁ ተዚህ አፍርና በዚህ ይቀራል። ዲያብሎስም ከበረታን መሳሪያውን እሱ ውሻውን ደብድበንም እንደምናረቀው በጾም በጸሎት በቃ በመጸለይ በመስገድ ደጋግመን ካደረደብነው እሳት እንሆንበታለን። አካባቢያችን ራሱ የምናድርበት ቦታ እሳት ይሆንበታል። እዚህ ይርቃል። እርግጥ አሁንም ይመላለሳል። ነገራችን በቅዱስ ማቴዎስ ወንጌል ምዕራፍ 12 እንደምናገኘው ሰው ሰይጣን ያድርበት ይችል ይሆናልና በጾም በጸሎት ካስወጣው በኋላ አሁንም ከዚያ ጾም ጸሎትን ትቶት እንደሆነ እየተመላለሰ ያያል። በነገራችን ዛሬ ጾሙን ትቶ ሊሆን ይችላል፣ ዛሬ ጸሎቱን ትቶ ሊሆን ይችላል፣ ምጽዋቱን ትቶ ሊሆን ይችላል እያለ ይመላለሳል። የተጠረገ ቤቱን እስከሚያገኘው ድረስ ሰው ጾም ጸሎት ስግደት መልካም ስራዎችን ከተወ ለሰይጣን የተጠረገ የተዋበ ቤት ሆኖ ነው የሚዘጋጅ የሚገኝ። በጾም በጸሎት በመልካም ስራና በሃይማኖት በፈሪሃ እግዚአብሔር ከተዋብን ካየጥን ደግሞ የእግዚአብሔር ማደሪያዎች ለመሆን ተይጠናል አምረናል ማለት ነው። ስለዚህ ተመላልሶ ያይና ከጾም ከጸሎት ከምጽዋት ከዚህ ሁሉ ከስግደት ነፃ ሆኖ ካገኘው እንዳውም ቀደሙ በጸበል በጸሎት እንዳያስወጣው ከሱ የሚከፉ ሌላ 7 አጋንንትን ያመጣና ያድርበታል ይላል። ከዚህ በኋላ አቀደመው ይልቅ ለዚያ ሰው የባሰ ይሆንበታል። አያችሁ ተቀደመው ይልቅ የባሰ ይሆንበታል። ስለዚህ ሰይጣን ተመላላይ ስለሆነ ሁልጊዜ ዝግጁ ሆኖ መሳሪያ ታጥቆ መጠበቅ ያስፈልጋል ማለት ነው። ወታደር ጠላት ካለበት ሁልጊዜ ታጥቆ ነው ምሽግ ሆኖ የሚጠብቅ ጠላቱ አንድ ቀን እንዳያጠቃው። ኦርቶዶክሳዊነት እንደዚህ ነው። ሁሉ ቀን በጾም በጸሎት በስግደት በመጠመቅ ስጋው ደግሞ በመቀበል በምክረ ካህን በመፈቃደ ካህን ይሄንን ሁሉ ታጥቆ ዝግጁ ሆኖ ሁሉ ጊዜ ድል እናደርጋለን። እዚህ አፍሮ በዚህ ይቀራል። እዚህ ጋር ትትናን መታዘዝን ገንዘብ አድርገን ፍቅርን ገንዘብ አድርገን ተስፋን ገንዘብ አድርገን ትትና ሳይኖረን ፍቅር ሳይኖረን ብንጾም ብንጸልይ ደግሞ ከንቱ ይሆናል። እነዚህ ሁሉ የነዚህ ሁሉ ጌጦች አሉ። የጾም ጌጦች አሉ፣ አብረው የሚከናወኑ የጸሎት ጌጦች አሉ፣ የስግደት ጌጦች አሉ። እነሱ ሁሉ አከናውነን ከሆነ ስለዚህ የሰኔ ሚካኤል እንደተናገረው ሌሎቹንም ሰይጣናት አጋንንትን ያዘና መጣ። ቅድም እንዳልኳችሁ ምን አለ መሰላችሁ ራሱ የተናገረው ማን አለችው መጣ። አሁን የሰኔ ሚካኤል በዛሬው ቀን መጣ። ማን አለችው? እኔ መልአከ ምክሩ ቅዱስ ሚካኤል ነኝ አላያችሁ። በቅዱስ ጳውሎስ መልእክት ሰይጣን የብርሃን መልአክ መስሎ ይመጣል ተብሎ ተጽፏል። በነገራችን ላይ መልአክ መስሎ ይመጣል ተጽፏል። በቅዱስ ጳውሎስም እንዳስቀመጠልን መልአከ ሰላም አለ መልአከ ምክር አለ እኮ አሁን በዘመናችን መልአከ ሰማይ እንዲሁ ነው። መልአከ ሰማይ እንዲሁ ስማችን እንደዚህ አይደል። መልአከ ሰላም ተብሎ መልአከ ሁከት ይሆናል። ለበሱ መልአከ ፀሐይ ሆኖ መልአከ ጽልመት ይሆናል። እንደው በቃ ስምና ግብር የተለያየ ማለት ነው። ስለዚህ መልአከ ሰላም ነኝ መልአከ ምክሩ ነኝ አለ። አያችሁ አይገርምም? እየሰማችሁ ነው አይደል? መልአከ ሰላም ነኝ ግን እኮ መልአከ ጥል ነው፣ መልአከ ብጥብጥ ነው። እሱ ዲያብሎስ እኮ ነው። መልአከ መከራ ነው፣ መልአከ
ሁከት ነው። መልአከ ክርፋት ነው ዲያብሎስ። ሩቅ የሆነ ከሳሽ፣ ሰዎችን የሚከስ ሰዎችን የሚያጣላ ነው እርሱ ይሄ አልነበረም። እኔ እሱ ነኝ። ስለዚህ ቅዱስ ሚካኤል ከእግዚአብሔር መንበር ስለሚሰግድ ስለሚጸልይ ለሰዎች ሁሉ ያን ጊዜ መጥቼ አስትሻለሁ ሲል ሰምቼ፣ ስለዚህ እሱ እንዳይመጣ ብዬ መጥቼ አንቺን ልጠብቅ መጥቻለሁ አላት። ግን እርሱ ማን ነበረ? ዲያብሎስ እኮ ነው። ነህ እንዴ? እሺ አለችው። መልአከ ምክር መልአከ ሰላም ከሆንክ አለችው። የንጉሥ ወታደር የሚታወቀው በማህተሙ ነው አለችው። አሁን ለምሳሌ ከአንድ ሹም ለምሳሌ ከዚህ ቤተክርስቲያን ደብዳቤ ቢላክላችሁ የዚህ ቤተክርስቲያን ደብዳቤ መሆኑን የምታውቁት በማህተሙ ነው። ማህተሙ ራሱ ፎርጂድ እንዳይሆን ኦሪጂናል መሆኑ ራሱ መረጋገጥ አለበት። አሁን ተመሳሳዩ እየበዛ ስለሆነ ተመሳሳይ ማህተም አለ። አሁን ለምሳሌ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ከሀገረ ስብከቱ ሊሆን ይችላል፣ ከጠቅላይ ቤተ ክህነቱ የሆነ ደብዳቤ ያለ ማህተም ቢመጣ የዚያ ደብዳቤ መሆኑን አናውቅም፣ አንቀበለውም። ምክንያቱም ማህተም የለበትም። ስለዚህ ንጉሥ የሚታወቅ በማህተሙ ነው። ስለዚህ አንተ የእግዚአብሔር መልአክ ከሆንክ በእግዚአብሔር ማህተም ስለሆነ የምትታወቅ፣ የእግዚአብሔር ማህተም ደግሞ በቀራንዮስ አደባባይ ሞትን የሻረበት፣ ሞትን ድል የነሳበት፣ የተሰቀለበት መስቀል አለ። ቅዱሳን መላእክትን እኔ ቤት ያለው ስዕል አድኖ ማለች። ይህ የቅዱስ ሚካኤል የያዘው በትር መስቀል አለው አለችው። ስለዚህ ስዕላችን ራሱ ስዕል አድኖ ሲሳል ነገረ ሃይማኖቱን ጠብቆ መሳል አለበት ማለት ነው። ዝም ብሎ ከተሳለ ትክክል አይደለም ማለት ነው። ለምሳሌ ከዚህ ብናነሳ ይታያችሁ ከሆነ መስቀል አለ። የሰይፍ ለምሳሌ መስቀል አለ። በትርም ዘው 3 ደቂቃን ሲያድን ወደ እቶኑ ሲወርድ ቅዱስ ገብርኤል መስቀል ያለው በትር ዞ መስቀል ያለው በትር ነው እሳቱን ሲባርከው እንደ ቀዝቃዛ ውሃ የሆነላቸው ማለት ነው። እንደ ቀዝቃዛ ውሃ የሆነላቸው በትሩን ሲባርከው ማለት በበትሩ ትምህርተ መስቀል በሆነው በትሩ ሲባርከው ነው። ስለዚህ የእግዚአብሔር መልአክ ከሆነክ ከበትርህ ላይ መስቀል የለውም አለችው። የምትገርም እናት እኮ ነው። ቅድም እንዳልኳችሁ መለኪያዋ ከጾም ጀምሮ፣ ከጸሎት ጀምሮ፣ ከምጽዋት ጀምሮ ባላግቢ ሲላት እያንዳንዱ የነበራት መለኪያ ከመጽሐፍ ቅዱስ አንጻር፣ ከነገረ ድነት አንጻር፣ ከቤተክርስቲያን አስተምሮ አንጻር፣ ከእግዚአብሔራዊ አስተምሮ አንጻር ጾሙንም የወገተችበት ወይም ማያዋ ኦርቶዶክሳዊ ማያዋ ለጾም ላቀረበው፣ ለጸሎት ላቀረበው፣ ለምጽዋት ላቀረበው፣ ትዳር ሁለተኛ ትዳር ማግባት እንዳለባት ላቀረበላት ሁሉ መልስ የሰጠች ከነገረ ድነትና ከቤተክርስቲያን እውነተኛ የቤተክርስቲያን አስተምሮ አንጻር። አሁንም እኔ መልአከ ምክር ነኝ ሲላት ስሙን ወርሶ ግብሩ ሌላ ስለሆነ የንጉሥ ወታደር የሚታወቀው በማህተም ስለሆነ ያንተ ያስከው በትር መስቀል የለውም፣ የት አለ መስቀል ያለው አለችው። እናንተ ናችሁ እንጂ እንደሱ ምስሉ በእኛ በመላእክት ዘንድ እንደፈለገ ነው የሚሆን አላት። ግን እንደፈለገ የሚባልበት ነገር አለ እንዴ? ችግር የለውም። አሁን ቤተክርስቲያን የሆነ ስርዓት እየጠፋ ችግር የለውም የሚባል ነገር የለም። ራሱ እሱ ችግር ስለሆነ ማለት ነው። ስለዚህ መስቀል ያለው በትር እንይዛለን፣ ዝም ብለን እንመጣለን። እናንተ ናችሁ እንደዚህ የምታደርጉ አላት። እሺ ይሁን ከሆንክ መልካም። ግን ከዚህ ያለው ስዕል አድኖ የቅዱስ ሚካኤል ስዕል አድኖ መስቀሉ በትሩ መስቀል አለው ለማናቸውም ከሆንክ ናተሳለ ማለችና ምኑን እዛ መጣች? ስላድኖ እዛ መጣች። አያችሁ እያንዳንዱ መለኪያዋ ሰይጣን ድል እንዳያደርጋት የምትሄድበት መንገድ የሚገርም ነው። ከቤት አያያዟ ጀምሮ እንዳልኳቸው ቤቷ እኮ ባሏ ከሞተ በኋላ ሕፃን ወንድ ከሆነ ሕፃን እኮ ወደ ቤቷ እንደማይገባ እያንዳንዷ የሚገርም ህይወት ናት። በነገራችን ላይ እናታችን ቅድስት አፎሚያ ሰው ስታመጣበት ዘይሎ አነቃት። ከዚያ ቅዱስ ሚካኤል ደግሞ ከመቅጽበት ደረሰላት። በነገራችን ላይ መላእክት ምሉዓን አይደሉም። መላእክት ምሉ ሰፉ እግዚአብሔር ብቻ ነው። መላእክት ረቂቅ ናቸው፣ ምሉዓን አይደሉም። ግን ሲጠሩ ስንጠይቃቸው እንዳይን ቅጽበት እንደ ቅጽበት ወይም ደግሞ እንዳይን ቅጽበት እንደዚህ እንደማየት በደቂቃ ነው የሚደርሱ። በነገራችን ላይ የትም ጥሯቸው የትም ይጣሩ
የሚገርመው እነሱ ሲመጡ ተራራ፣ ዛፍ፣ ገደል፣ ወንዝ አይከለክላቸው። በነገራችን ላይ ቅዱሳን መላእክት ረቂቅ ናቸው አይደል? አንዱ መልአክ በአንዱ መልአክ ላይ ሰንጥቆ ያልፋል። አይሰነጥቀው፣ ዝም ብሎ በአንዱ መልአክ ላይ ዙሮ ያልፋል። ረቂቅ ስለሆነ አንዱ መልአክ በአንዱ መልአክ ላይ እንደዚህ አንዱን መልአክ ሊገድበው አይችልም። ተራራ አይገድበው፣ ጫካ፣ ወንዝ፣ የተለያየ ነገር አይገድበው። ስጠሯቸው የትም ጥሯቸው ከበቅጽበተ ዓይን እንዳይን ጥቅሻ በደቂቃ በቅጽበት ውስጥ ደርሰው ይደርሳሉ። እንዲህ ብሎ ሲይዛት ከበቅጽበት ዓይን ቅዱስ ሚካኤል መጣና እሷን እኮ ሊያጠፋ ነበር። ተረገጠና ይገርፈው ጀመረ። ከዚያ ምን አለ? እባክህ እስከ ዕለተ ምጽአት ድረስ እግዚአብሔር ፈጽሞ አላጠፋኝምና ተወኝ ብሎ ወደ ምድር አውርዶ ተው። ከዚህ በኋላ ቅዱስ ሚካኤል ምን አላት? እውነተኛው መልአክ መጣ። ቅድም ሐሰተኛው መልአክ ነኝ ብሎ የመጣው መልአከ ምክር መልአከ ሰላም ያለው አልነበረም። እንደምታዩት አሁን የመጣው ቅዱስ ሚካኤል ግን በቱ መስቀል ያለው እንዴ! አስቀድሞ እኮ መላእክት ዲያብሎስ በተዋጋቸው ጊዜ ለሁለት ጊዜ እኮ ድል አድርጓቸው ነበር። በሶስተኛው ወደ እግዚአብሔር አሸነፈ። እንግዲህ 99ኙ ነገደ መላእክት ነው አንዱ ነገድ አሸንፏቸው የነበረ። ፈቃድ ባይሆን ነው ወደ እግዚአብሔር ጠየቁ። ፈቃዴ ነው፣ ነገር ግን የምታሸንፉበትን ታውቁ ዘንድ ብዬ ነው አለና በክንፋቸው የብርሃን መስቀል እመቤታችን ቀርጾ ላካቸው። ከዚያ ነው ድል ያደረጉት። ከዚያን ቀን ጀምሮ እርግጥ መላእክት በተፈጥሯቸው ሰውና መላእክት ተፈጥሯቸው መስቀል ነው ተፈጥሯቸው ራሱ። የሰው ድነት የተፈጸመ በመስቀል ነው። መላእክትም በነገራችን ላይ መላእክትም ድነታቸውን ፈጽመዋል። ድነታቸው የተፈጸመ ግን በመስቀል ነው። የመላእክት ድነት የተፈጸመ ግን ያካደ እነሱ ከዲያብሎስ ጋር ገጥመው የመስቀሉ የብርሃን መስቀል በክንፋቸው ተቀርጾ ዲያብሎስን ድል ሲያደርጉ ነው ድነታቸው የተፈጸመ። ያለ ተጋድሎ ያለፈ ቅዱስም መላእክትም የለም። በተጋድሎ ነው። ባለመ መላእክትም ተጋድሎ አለ። አሁን ራሱ መላእክት እኛን እየተራዱ እየወጡ እየተወረዱ ክብር እየተጨመረ ክብር ላይ ክብር ከጸጋ ላይ ጸጋ ከጣዕም ላይ ጣዕም እየተጨመረላቸው እስከ ዕለተ ምጽአት ሰዎችን እየተራዱ ይቀጥላሉ። ከዕለተ ምጽአት በኋላ ግን ሁሉ ቅዱሳን ሁሉ ግዛት ሁሉ ለእግዚአብሔር ይሆናል። ከዚያ በኋላ ፍርድ የእግዚአብሔር ይሆናል። እስከዚያ ግን በወጡበት በወረዱበት ቁጥር የተጋድሏቸውን የመውጣት የመውረዳቸውን ዋጋ ያገኛሉ። ስለዚህ በቤተ ክርስቲያን ውስጥ ያለ ተጋድሎ ያለፈ የለም። ቅዱሳን ተጋድለው ነው ያለፉ፣ ሰማዕታት ተጋድለው ነው ያለፉ። መላእክትም ተጋድሏቸውን ከዲያብሎስ ጋር አድርገው ድነታቸውን የፈጸሙ በዚህ ነው። እኛም ድነታችን አሁን ለምሳሌ ተጠምቀናል፣ ግን ድነታችን አሁን አልተፈጸመም። ድነታችን የሚፈጸም እስከ ዕለተ ሞታችን ባለው ነው ድነታችን የሚፈጸም። እስከዚያ በምናደርገው በምንጾመው፣ በምንጸልየው፣ በምንመጸውተው፣ በምናደርገው መልካም ስራ እዚያም ደግሞ በረፍታችን ጀምሮ በሚከናወነው መልካም ስራ ነው የሚከናወን እንጂ እንደሌሎቹ ምንም እንዳላዋቂዎች ሳይተከሉ እንደበቀሉት ጉባኤ እንዳለዋሉት ድነት ተፈጽሟል የሚባል ቤተክርስቲያን አስተምሮ የለም። ድነት ቅጽበታዊ ሳይሆን ሂደታዊ ነው። የአፎሚያ ድነት ለምሳሌ በጋብቻ ስትል እዚያ ባሏ ሲያልፍ እዚያ ዲያብሎስ ጋር እያለች ነው የተፈጸመ። ስለዚህ ቅዱስ ሚካኤል መጣና ዲያብሎስ እንዲያልወድድ ካደረገ በኋላ ምን አላት? ግን ይችን ቅድስት እናት ደስ ሲል እረፍትሽ ደርሷል፣ ጾምሽ ጸሎትሽ ወደ እግዚአብሔር አርጓል ወጥቷል፣ ከእግዚአብሔር ፊት ደርሷል ማለት ነው። እንደ ሐዋርያት ሥራ ምዕራፍ 10 ላይ እንዳለው እንደ ቆርኔሌዎስ ማለት ነው። ስለዚህ ዛሬ ታርፊያለሽ፣ ስለዚህ ያዘጋጀሽውን ሁሉ ዛሬ መጽውቺ አላት። ደስ አይልም? ዛሬ ታርፊያለሽ፣ ዛሬ ልትሞቱ ነው ብንባል ደስ ይለኛል አይደለም? ችሎት ዛሬ ትሞታለህ ብትባልስ? እንዴ እኔም ዛሬ ትሞታለህ ብባል አልወድም። ለምን አልተዘጋጀው? ምን ስራ ሰርቼ ንስሐ ገብተናል። በየጊዜው ንስሐ እንገባለን። በየጊዜው ቅዱስ ሥጋውን ክቡር ደሙን እንቀበላለን። እግዚአብሔርን እየጠበቅን ነው። በየደቂቃው እንዴ ባንድም በሌላም እግዚአብሔር የምናሳዝን በእያንዳንዱ ቅጽበት ውስጥ እኮ እግዚአብሔር እናሳዝናለን። በእግራችን፣ በእግራችን፣ በእጃችን፣ በህሊናችን በእያንዳንዱ ነገር እግዚአብሔር የምናሳዝንበት ሰዓት ብዙ። ስለዚህ ዛሬ ልወስድ ነው እንባል ከባድ ነው። እርግጥ ተዘጋጅቼ ይሁን ደስ ሲል ነበር። እዚህ መከራ ብዙ ነገር ማት ነው። በዚህ ዓለም ያለ ስቃይ ነው። የቤተክርስቲያን መከራ ነው የምንሰማ፣ በስሉክሳው መከራ ነው የምንሰማ። ስለዚህ እረፍት ነበረ፣ መውጣት መውረድ የለም። እግዚአብሔር ጋር መኖር ደስ ይል ነበር። ቅዱስ ጳውሎስም እኮ ወደ አንተ መምጣት እናፍቃለሁ አለ። ግን እኮ ስራ ስንሰራማ ይናፍቅ ነበር፣ ደስ ይል ነበር።
ግን እኮ እንዲህ አሁን ከተገኘ ነው ደስ የሚል። ያለዚያ እኮ ሐዘን ነው። ከሐዘንም የከፋ ሐዘን፣ ከስቃይም የከፋ ስቃይ። የገሃነም እሳት እኮ በገሃነም እሳት ነው። እሳቱ ይዳሰሳል፣ ግን ብርሃን ደግሞ የለውም። ብርሃን የሌለው እሳት አለ እንዴ በዚህ ዓለም? የለም። እሳቱ ነው ግን ብርሃን የሌለው እሳት፣ ጨለማው ራሱ የሚዳሰስ እሳት ወደዚህ ዓለም መድሁን ያስደስታል። በስራ ሳንሰራ ስራ ከሰራን እኮ ነው እንደ እግዚአብሔር ከኖርና ከጾም ከጸለይን ትሕትናን ገንዘብ ካደረግን እርስ በርሳችን አንድነት ካለን ፍቅር ካለን መተሳሰብ ካለን የሚጠበቅብን ካደረግ ደስ ይል ነበር ወደ እግዚአብሔር መድረስ። ይችናት የሚጠበቅ እንዴ ከባሏ ጋር መልካም የሆነ ትዳር አሳለፈች። እዚያ ባሏ ካለፈች በኋላ ያሳለፈችው ተጋድሎ አስፉ። ዲያብሎስ ያን ያህል ፈተና እያመጣባት ያለፈችው እዚያ በኋላ በቃ ጾምሽ ጸሎትሽ ከዚያ ይደርሳል ልታርፊ ነው ሲላት ደስ ይላል። በጣም ደስ አላት። ከዚህ በኋላ የዲያብሎስ መከራ የለም፣ የዲያብሎስ ፈተና የለም። ፈተና ወደ ሌለበት ወደ ቅዱሳኑ ህብረት ልጠር ነው። ወደ ነቢያት ማህበር፣ ወደ ሐዋርያት ማህበር፣ ወደ ሰማዕታት፣ ወደ ጻድቃን ማህበር ልጠር ነው። አያችሁ ደስ ይላል። ተጋድሎ በደንብ በነገራችን ላይ በክርስትና ህይወት ከኖር ደስ ይላል። መሞት ደስ ይላል። ሞት አይደለም አረፍት ነው። ሞት በኃጢአት ውስጥ ካለ ሞት ከእግዚአብሔር መለየት ሞት ነው። በኃጢአት መውደቅ ሞት ነው። እሱ ነው ሞት። በአንድም በሌላም እኮ ብዙ ሰው አሁን የለም። ብዙ ሰው እኮ ሞቷል። አሁን በህሊናው ሙት ነው። አሁን ተስፋ የለውም። ብዙ ሰው ተስፋውን አጨልሟል። በቀቢጸ ተስፋ ውስጥ ነው ያለ አሁን። ስለዚህ ንስሐ የመግባት ፍላጎቱ ብዙ ሰው አናሳ ነው። ከልቡ ንስሐ ይገባል። ጾም አይጾም በጾሙ ገና በጠዋቱ በዚህ ጾም ገና አንድ ሰዓት ላይ ጠላ ቤቶች ተከፍተው ነው የምናያቸው። ስለዚህ ትሞታለህ ብንባል እንዴ አረ ልቆይ ማለት ይገባናል አይደል? በየትኛው ስራችን ከዚያ ስንሄድ እኮ ለረፍት ለሞት ከሞት ሞት የሞት ሞት የተባለው አዳም አይነት ሞት አይደል? የሞት ሞት እኮ ነው ያና ይጨንቃል። ሞት አይደለም ይጨንቃል። እረፍት ከሆነ ግን ደስ ያሰኛል። ስለዚህ ደስ የሚያሰኝ እረፍት ለማረፍ መልካሞች መሆንኛ ሕፃንነታችን ጀምሮ እየሰማችሁ ነው። ሕፃንነታችን ጀምሮ መልካም መሆን፣ እንደዚህ እግዚአብሔር ቃል መማር፣ እናት አባትን ማክበር፣ መታዘዝ፣ ይሄ ከሆነ ደስ ያሰኛል። አሁን ወጥተን የምንቀርበት ብዙ ጉዳይ ብዙ ነገር አለ። ማን ይሄን ክረምት እንደሚያልፍ እግዚአብሔር ነው የሚያውቀው። እኔ ዛሬ ቤቴ ልግባ አላውቀውም አይደል? አፎሚያ ታርፋለሽ እንደተባለች ሞትን ተሸክመን የምንኖር ስለሆን ዛሬ ሞት እየጠራኝ እንደሆነ ማን ያውቃል አይደል? ስለዚህ ግን ተዘጋጅቶ መጠበቅ ነው። ታርፊያለሽ ተባለች፣ ትሞቻለሽ አይደለም የተባለች። ደስ አላት ይህንን የመከራ ዓለም ልትሰናበተው ስለሆነ። ስለዚህ ምን ተባለች? ሂጂና የመጨረሻውን ስንቀ ነፍስን ሂጂና ስጋውን ደሙን ተቀበይ። ስጋውን ደሙን ከተቀበልሽ በኋላ ገንዘብሽን ሁላ ለምታዊው ቁም ነገር አዊው አላት። እዚያ ቆመያ ደስ እያላት ቅዱስ ሚካኤል ይህንን ካላት በኋላ ወደ ሰማይ አረገ። እርግጥ በረድኤት ተሷ ጋር ነው። ወደ ቤተክርስቲያን ሄደች። ቅዱስ ሥጋው የሚያምር ልብሷን ቅድም ታሪክ ስታቀርብ አይታችኋል። ነጭ ለብሳ እንደዚህ ያለበሰችና በዛሬው ቀን ቅዱስ ሥጋው ክቡር ደሙን ተቀበለችና ጳጳሱ አባታችን ወደ ቤቴ ይንጡልኝ አለች። ካህናቱን ላይ ይንጡ፣ በሀገሪቱ ያሉ የኔ ቢጤዎች ሁሉ የሚጠሩ ትእዛዝ አስተላለፈች። ጳጳሱ ወደ ቤቷ መጡ። ይህ ነው ድርሻ። ልጆቻቸው ሲጠሯቸው መጡ። ደስ ይላል። ለአርቢያ ጳጳሱ የወርቅ ወንበር አደረገች፣ ለካህናቱ የብር ወንበር። የማይረክብ እንዴት እንደምሰጥ ሰዎቹ እንዲከበሩ ነው የተገኙ ናቸው። ለምዕመናን ራሳቸውን አሳልፈው የሚሰጡ እንጂ ምዕመናን ያልረፉ እነሱ መኖር የሚፈልጉ ግን አይደሉም። እንደዚህ ዘመን ያሉ ግን አይደሉም። እንደኛ ያሉ አልነበሩም። ከምዕመናን በፊት እኔን የሚሉ ናቸው። እንደና አቡነ ጴጥሮስ እንደና አቡነ ሚካኤል ያሉ ጀግኖች ስለነበሩ እረኞቹ ከበጎቹ በፊት ሞት ክርስቶስ ለበጎቹ አይደል የሞተ። ስለዚህ እረኛ የሚባለው ስለበጎቹ መስዋዕት የሚሆን ስለበጎቹ የትኛውን መስዋዕትነት የሚከፍል መስዋዕትነት ለመክፈል የተዘጋጀ ነው። ስለዚህ መጣ ምጽዋቷን በጳጳሱ ፊት ከመጸወተች በኋላ የሚገርመው ዛሬ እንደማር ቅዱስ ሚካኤል ነግሮኛል አለች። ወደ እሷ ከዚህ ላይ ጳጳሳቱ ካይኑ እንዳለች እንዴት ማለችና ይችን ዓለም ተሰናበተች። ቅድስት እናታችን አፎሚያ በረከቷ ይደርብን። እሷ ወዲያው ስታት የቅዱስ ሚካኤል ስል ደግሞ ሁለት ጊዜ ዲያብሎስን ድል የነሳው የቅዱስ ሚካኤል ወዲያው ክንፍ አወጣና ወደ ቤተክርስቲያን ሄደና ቤተክርስቲያን ላይ ተንጠለጠለ። የሚገርመው ከስሩ ላይ
መዓዛው ልዩ የሆነ የተለያዩ የእጽዋት አይነት በቀሉና አበበ አፈራ። እዚያ የታመሙ ሰዎች ከስሩ ላይ ከበቀለው እጽዋት በቃ ከታመሙት ቦታ ላይ አካላቸው ላይ እያስቀመጡ ውራን ይበሩ፣ ጎባጣዎች ይቀኑ፣ ለምጻሞች ይነጹ ጀመረ። ደግ ስትሆን ስራህ እንደዚህ መልካም ሆኖ ስራህ ይገለጻል። እና ቅድስት አፎምያ እንዲህ የመሰለች እናት ናት። በረከቷ ይደርብን። እህቶች ደስ አትልም? እንደዚህ ተምሮ እያንዳንዱ ነገር ለሚመጣው ፈተና ሁሉ በመለኪያ ፈተናውን መሻገር ይሄነችበት። አስቡ እንግዲህ ባሏ ከሞተ በኋላ ከቤቷ ራሱ ሕፃን ወንድ ከሆነ ሕፃን ወደ ቤቷ እንዳይገባ ያደረገችበት መስመር እስቲ አስቡ። የእናንተ ህይወት አሁን እንዴት ነው? በትምህርት ቤት፣ በአካባቢያችን፣ በጉዟችን ከሌሎች ሰዎች ያለን ቅራቦት ምን ይመስላል? አሁን በዚህ መለኪያ ስታዩ አፎምያ እናታችሁ ከሆነች በጾሙ፣ በጸሎቱ፣ በምጽዋቱ በዚህ በትዳር ህይወት ለቀረበላት ጥያቄ ሁላ የሰጠችው መልስ ለኛ ነው። አሁን ስለ አፎምያ ማወቅ አይደለም፣ የአፎምያን ታሪክ እኛ እንድንደግም መሆን ነው። እሷን አውቀን እንድንደግም መሆን ነው። ባህራንም አይታችሁታል ቅድም እንደቀረበላችሁ። አባቱ ሞተ፣ ቤተክርስቲያን አገልጋይ ነበረ። ከዚያ በኋላ እናቱ እየወጣች እየወረደች ማሳደግ ጀመረች። አለች ክፉ ንጉስ ተቀበለ። ምክንያቱም ሲወለድ ምጥ ጸንቶባት ባለበት ሰዓት ዝም ብሎ ይመለከት ስለነበረ እዚያ መልአኩ የዚህን ሀብት ይወርሳል ብሎ ስለነበረ ምቹ ጊዜ ፈለገ እንደ ይሁዳ። እዚያ ወደ ባህር ጣለው። እዚያ ወጣ። እዚያ እግዚአብሔር የፈቀደው ነገር ተከናወነ። ዙሪያ እዚያም ባለጸጋ ቤት እርሱ ቤተክርስቲያን ሰርቶ ኖረ። እኛ ኦርቶዶክሳዊ ብዙ መማር ያለን ባለጸጎች ነን። ዛሬ አስቡ እንግዲህ ለእስክንድሮስ ዛሬ ስናስብ ጊዜ ስለሌለ እነ ዮስጦስ ሊቀ ጳጳሱ፣ እነ ቅዱስ ቄርሎስ ሊቀ ጳጳሱ እነሱ ላረፍታቸው። የሚገርመው ደግሞ የኢትዮጵያ ምድር ዛሬ ያጼ ላሊበላ፣ የካህኑ ላሊበላ፣ የቅዱሱ ላሊበላ፣ የኢንጂነሩ የመሐንዲሱ ላሊበላ እረፍት ነው። አየህ ንጉስም ካህንም ቅዱስም መሐንዲስም ሆኖ እንዴት ደስ ያሰኛል። ኢትዮጵያ ምድር ነው የነን ያፈለቀ የነሱ ልጆች ነን እናንተ። እሺ እናንተ ለኔ የነሱ ልጆች ነን። ስለዚህ የእሳት ልጅ እሳት ነው መሆን ያለበት፣ የእሳት ልጅ አመድ አይደለም መሆን ያለበት። ተማሩ። እንደ ንጉስ ላሊበላ ካህን ሁን፣ ንጉስም ሁን፣ ባለስልጣን ሁን። በትረ መንግስቱን አንሰው አንተ ነው የሚጠበቅ። አየህ የእሳት ልጅ እሳት ማለት እሱ ነው። ቅዱስም ሁን፣ ግን ቅድስና ያለህ ሁን። በኃጢአት ውስጥ እያለፈ አይደለም ይሄ የሚመጣ። አንቺም እንደ ንጉስ ላሊበላ ባለቤት እንደ መስቀል ክብራ አየህ በስሟ ጽላት ተቀርጾላታል፣ ላሊበላ ተቀርጾላታል። የነሱ ልጆች ነን። አንቺም አንተም የንጉስ ላሊበላ ልጅ ነን፣ የመስቀል ክብራ ልጅ ነን፣ የነዚህ ሁላ ልጆች ነን። ስለዚህ የእሳት ልጅ አመድ እንዳንሆን የእሳት ልጅ እሳት፣ የብረት ልጅ ብረት ነው መሆን ያለበት አይደል? መሆን ያለበት። ስለዚህ የደግ ልጅ ደግ፣ ታሪክ የሰራ ልጅ ታሪክ የሚሰራ መሆን አለ። የሃይማኖተኛ ልጅ ሃይማኖተኛ ነው መሆን ያለበት። የዘማዊ ልጅ ዘማ ነው መሆን አይደል? የሳቂ ልጅ ሳቂ። የአረበኛ ልጅ እኮ አጥባቂ ነው የሚሆን። የወገኛ ልጅ ወገኛ ነው የሚሆን። ስለዚህ የጀግኖች ልጅ የባለ ታሪኮች ልጆች ስለሆነ ባለ ታሪኮች መሆን አለብን። እሺ ባለ ታሪኮች። የአፎምያ ልጅ ከሆንክ አፎምያን ሁኛ፣ የባይራን ልጅ ከሆንክ ባይራን ሁን፣ የላሊበላ ልጅ ከሆንክ ላሊበላን መሆን ነው። ስለ እውነት በእውነት ስንኖር ቅዱስ ትሆናለህ። አየህ እዚያ ደግሞ በትምህርት መሐንዲስ መሆን እንደ ላሊበላ እንዴ ላሊበላን በፈተና ነው ያለፈ። መልስ እስከ መሰጣት ደረሰ። ነፍሱ ከስጋው ተለይታ ለ3 ቀን ቆየ። ኢየሩሳሌም ሰማያዊትን ጎበኘ። ወደ ኢየሩሳሌም ሄደ። እዚያ ረቂቅ ዲዛይን ተነድፎ ተሰጠው። አሁን የሰራቸው 11 አብያተ ክርስቲያናት በሰማይ ነው ያያቸው። ረቂቅ አላቸው ግን ዲዛይን። ሙሴ ደብተራ ኦሪትን ሲሰራ ረቂቅ ዲዛይን ነው የተሰጠው። ያንን ረቂቁን ዲዛይን ነው ወደሚጨበጥ ያመጣው። ሰማያዊውን ዲዛይን ነው ወደ ምድር ያመጣው። ይህ ረቂቁ ገና እንግዲህ በአካለ ነፍስ ነው ያየው። 11 ህንጻዎች መቅደሳቸው፣ ቅድስታቸው፣ ቅኔ ማህሌታቸው፣ እያንዳንዱ መስቀል፣ እያንዳንዱ አምድ ባለ 12 አለ፣ ባለ 72 አለ። እያንዳንዱ መስኮት ባለ 12 አለ፣ ባለ 24 አለ፣ ባለ 7 እያንዳንዱ የነገር እያንዳንዱ ምስጢር አለው። የገሃነም ምሳሌ የባህረ እሳት ምሳሌ የሆነው ባህር አለ። ላሊበላ አንጻስ ነው ይሄ ሁሉ የለ። ስለዚህ ያም ሁሉ
በረቂቅ ዲዛይን ተሰጥቶ መጣና ሰራ። ግን የእሳት ልጅ እሳት ይሄ ነው። ስለዚህ እኛ የሀብታሞች ልጆች ስለሆነ ሀብታም ነንና ሀብታችን ልናውቅና በሀብታችን ልንጠቀም ይገባናል። እሺ ታሪካችን ለማወቅ መነሳሳት፣ በታሪካችን መቆጨት ታሪክ ለመርገም መነሳሳት እኛ ልጆች እኛ ወጣቶች የሚጠበቅና የእሳት ልጅ እሳት እንድንሆን አመድ እንዳንሆን አምላካችን ይርዳን። የነ ቅድስት አፎሚያ የነ ቅዱስ ባህራን የለ እስክንድሮስ አቅራቢዋ ታሪክ አቅራቢዋ እለ እስክንድሮስ እያልሽ ነበረ። እለ እስክንድሮስ ነው የሚባል የለ እስክንድሮስ የነ ቅዱስ ዮስጦስ የነ ቅዱስ ቄርሎስ የነ ቅዱስ ላሊበላ በረከታቸው ይደርብን፣ ዝክራችሁን ይቀበልልን፣ ይቆየን።